እውነት ለመናገር እኔ በጣም ነው አዘንኩባችሁ። ቡሩኬ ሀይሚ ከእናንተ አልጠብቅም። አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን አለበት ብዬ አስባለሁ። እውነት ለመናገር ሀይሚም ቡሩኬ ደገመን ነው ደገምሽው። ቡሩኬ የሰራው ስራ ነው ሰራሽው። ቢያንስ እንጂ ማስተካከል ነበረብሽ ብዬ አስባለሁ። ወንድምሽ ነው ግን ላይፍሽ ይበልጣል ከምንም በላይ የራስሽን ላይፍ ነው ማስተካከል አለብሽ። አይኖ አንቺ ማጥፍተሻል። እኔ እውነቱን ነው የምናገረው። ለማንም አላዳለም። ለምን ስህተት ስለሆነ ማለት ነው። ላይፍ በዚህ መልኩ አይደለም ሀይሚ ቡሩኬ የሚመራ። እናንተ ገና ምንም ላይፍ የሚባል ምንም አልገባችሁም። ባይዘዌ እውነት በዚህ ደረጃ አልጠብቃችሁ ከእናንተ ይህን አልጠብቃችሁም ብዬ ነው የማስበው። አንድ ሰው ስናደድ አንድ ሰው ገረብ አይልም ጋይስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሀሳቤን ቢገልጽ ደስ ይለኛል ግን አልችልም። ሶሪ ጋይስ የስልኬ ኤዲት ላይ እምቢ ብሎኛል እና ማለት ትልቅ ቪዲዮ ኤዲት አደርጋለሁ አፕሎድ አድርግልኝ። ለዛ ነው ሽኔ ውዶች አጭር ቪዲዮ ምሰራላችሁ እና በጣም ከራሳችሁ አልፋችሁ ቤተሰብ ጋር መሄዳችሁ በጣም ነው የሚያስጠላ። የራሳችሁን ህይወታችሁ ሳታስተካክሉ ነገ ብዙ ነገር ከእናንተ የሚጠብቅ ቤተሰብ መንካት ማለት ቡሩኬ ኤፋ ስለተናገረ አንቺ ደግሞ ምንም ያላደረጉሽን ወንድሞቹን መንካት አልነበረብሽም። እንዲሁም አንቺ ጨዋ ሆነሽ መገኘት ነበረብሽ። ሀይሚዬ የኔ ቆንጆ ማለት ነው። አይኖ ያናድራል ያንዳንዱ ንግግር፣ ግን ተሽለሽ ነበር መገኘት የነበረብሽ። በተለይ ዛሬ በሰላም አይኖ ወንድምሽ ውጭ ፍጽ ያስቀራው ትክክል ነው ብዬ አስባለሁ። አንቺ በሌላ ስለተረዳሽ ነው። ቡሩኬና ኤፋ ቢገናኙ ሊጣሉ ይችላሉ። በዛ መልኩ ቢታስቢ ኖሮ ለበጎ ነው ብለሽ ከቡሩኬ ጋር ሰላምሽን ታወርጂ ነበር። ሀይሚ ታይ ነገር አዋጣሽን ባይዘው ያለፈ ነገር ያነሳችሁ